በኢትዮጵያ የሚኖሩ የመልካም አስተዳደር ችግሮችን ለመፍታት የሚያስችል የሲቪል ሰርቪስ ሪፎርም እንደ ሀገር እየተከወነ ነው። የዚህ የሲቪል ሰርቪስ ሪፎርም ዋነኛ ማንቀሳቀሻ የሆነው ደግሞ የመሰብ አንድ ማዕከል አገልግሎት ከጀመረ 1 ዓመታትን ቆጥሯል። ይህ 1 ዓመታት ጊዜ ውስጥ እንደ ሀገር ከ3000 በላይ የሚሆኑ አገልግሎቶች ማህበረሰቡ እንዲያገኝ ማስችሎታል። ዛሬ ደግሞ ልዩ በሆነ ሁኔታ ይህንን የመሰብ አንድ ማዕከል አገልግሎትን ወደ ተንቀሳቃሽ የመሰብ አንድ አገልግሎት በመቀየር በዚህ በምትመለከቱት መልኩ ለማህበረሰቡ አገልግሎት እንዲውል ይፋ ተደርጓል። ይህ በውስጡ በርካታ አገልግሎቶችን ይዟል። ወደ ውስጥ ዘልቀን የምንመለከተው ይሆናል። በአዲስ አበባ ደረጃ የተጀመረ ነው። አዲስ አበባ 6 ማዕከላትን በመያዝ 140 አገልግሎቶችን 25 ተቋማትን ይዛ ነው እንግዲህ የተንቀሳቀሰች የምትገኘው። ዛሬ ደግሞ በዛ ላይ ሌላ አቅም ተንቀሳቃሽ የሆነ የመሰብ አንድ ማዕከል አገልግሎት ተጨምሯል። እኔም ዛሬ በዛው የመንጃ ፍቃዴን ጊዜው አልፎበታል። ስለዚህ እሱንም ለማሳደስ በዚሁ አገልግሎቱንም ለማግኘት ጎራ ብዬ ለእናንተ በማስመለከታችሁ ይሆናል። አብራችሁን ዝለቁ። እንግዲህ የተንቀሳቃሽ የመሰብ አንድ ማዕከል አገልግሎቱ ይህን ይመስላል። ውስጡ 19 ሰው መያዝ ይችላል። በነገራችን ላይ 12 ያህል ተገልጋዮች፣ 7 ያህል ደግሞ የተለያዩ አገልግሎቶችን የሚሰጡ ተቋማት፣ አጠቃላይ እርግጥ 8 አገልግሎቶች ነው በዚህ በሞባይል ተንቀሳቃሽ የአንድ መሰብ ማዕከል አገልግሎት ውስጥ የሚሰጡት ማለት ነው። በዚህ መልኩ ዘመናዊ በሆነ መልኩ ለእንቅስቃሴ እንዲመች ተደርጎም የተሰራ ነው። እኔ የምፈልገው ቀደም ሲል እንዳልኳችሁ የመንጃ ፍቃድ እድሳት ነው። እዚህ አጠገቤ ደግሞ የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን የሚሰጠው አገልግሎት ነው። ስለዚህ እሱን አገልግሎት አረፍ ብዬ ያገኘው ደግሞ ቀሪውን እናወራለን። ሰላም እንዴት ነህ? እንኳን ደህና ቆየኝ። የመንጃ ፍቃድ አገልግሎት ነው የፈለኩትኝ እና መንጃ ፍቃድ እድሳት እዚህ ማግኘት ይቻላል። እሺ የእድሳት ጊዜ ያለፈ መንጃ ፍቃድ ይዘሻል? አዎ ይሻላል። እሺ ፍቃድ ሜዲካል ጨርሰሽ ነው የመጣሽው አይደል? ሜዲካል ጨርሻለሁ። አዎ ጨርሻለሁ። እሺ በቅርብ ደቂቃ ጥሚ ሰጥሻለሁ አዲሱን የመንጃ ፍቃድ። አሁን እንግዲህ እንደምትመለከቱት የመንጃ ፍቃድ እድሳት ፕሮሰስ ማድረግ ጀምሬያለሁኝ። እዚህ ሜዲካል ጨርሼ ነው የመጣሁት። ስለዚህ እሱም አግኝቶታል። የታደሰውን የመንጃ ፍቃድ ይሰጠኛል ማለት ነው። ግን ይህ የተንቀሳቃሽ አንድ መሰብ ማዕከል አገልግሎት እንቅስቃሴ ላይ በሚሆንበት ጊዜ አገልግሎቱን ለማህበረሰቡ በደንብ ለማዳረስ በሚያስችል እጅግ ዘመናዊ በሆኑ ቴክኖሎጂዎች የተሟላለት የተገጠመለት ነው። የኢንተርኔት አገልግሎት በሁሉም ቦታ ሳይቆራረጥ የሚያገኛቸውን የኢንተርኔት ስርዓቶች እየተጠቀመ በተንቀሳቀሰባቸው አካባቢዎች ሁሉ የቀያየረ እንዲሄድ የሚያስችለው ነው። የኃይል ዝርጋታ ሌላኛው ነው። ይህ ስራ የአንድ መሰብ ማዕከል አገልግሎት ከፍተኛ ኃይል የሚጠቀም የተለያዩ መሳሪያዎችን ይዞ የሚንቀሳቀስ ነው። ለዛ የሚያገለግል ከጣራው ላይ ሶላር እንዲገጠምለት ተደርጓል። ምንም አይነት የኃይል መቆራረጥ እንዳይኖር፣ ድንገት ደግሞ ተፈጥሮ ምክንያት ፀሐይ ማግኘት የማያስችል ከሆነ ቻርጅ እንዲደረግ በኤሌክትሪክ እንዲሰራ እየተደረገለት ነው ማለት ነው። ስለዚህ እጅግ ዘመናዊ የሆነ ሁሉም አገልግሎቶችን እዚህ ሊሰጥ የሚያስችል ስርዓት ተገጥሞለት ያለ ነው። በከተማ አስተዳደሩ የሚንቀሳቀሱ 8 ተቋማቶች እዚህ ውስጥ ገብተዋል። የሚሰጡ አገልግሎቶችም በርካታ አገልግሎቶች ናቸው። የዚህ የሜዲካል የጤና የፋይዳ አገልግሎት፣ የንግድ ገቢዎች አገልግሎት እዚህ ማግኘት ይቻላል። የፋይዳ መታወቂያ እንዲሁም ደግሞ አሁን እዚህ ትራንስፖርት እየተጠቀምን እንዳለ ነው ማግኘት የሚያስችል ነው። በከተማ አስተዳደሩ እንግዲህ ተጨማሪ 5 ማዕከላት ወደፊት ወደ ስራ የሚገቡ ነው የሚሆነው። አሁን እንግዲህ ፕሪንት የማድረግ ስራ ነው እያከናወነልኝ ያለው ማለት ነው። የመንጃ ፍቃዴን ፕሮሰስ አድርጓል። አዲስ መንጃ ፍቃድ ፕሪንት የሚያደርግልኝ ይሆናል። ይህ እስኪሆን ተመልክታችሁት ከሆነ እንግዲህ በጣም እጅግ በ5 እስከ 7 ደቂቃዎች ድረስ ብቻ ነው እየፈጀብኝ የሚገኘው ይህንን አገልግሎት ለማግኘት። በሌሎች ቦታዎች ላይ ይህንን አገልግሎት መንገራገጩን ወይም ደግሞ ረጅም ጊዜና ወጪን የሚጠይቀውን በፈጣን ጊዜ ማንቀሳቀስ ወይም ደግሞ ማሳካት ይቻላል። የብቻ ሳይሆን ትልቅ አቅሙ አድርገን ልንወስደው የምንችለው የዚህን የተንቀሳቃሽ የሞባይል አገልግሎት ተገልጋይ ብቻ ሳይሆን አገልጋይ መንግስት ወደ ማህበረሰቡ ደርሶ አንድ እርምጃ ተጠግቶ እንዲህ ባለ መልኩ ለዜጎች አገልግሎት መስጠትን የሚያስችል ስርዓት እየፈጠረ ነው። ስለዚህ እጅግ ጥሩ ወደፊት ሊስፋፋ የሚችል መሆኑንም ነው የተመለከትኩት። ያለቀልኝ ይመስለኛል። በጣም አመሰግናለሁ። እሺ ስለመጣሽ እናመሰግናለን። በጣም አመሰግናለሁኝ። እንግዲህ እንደተመለከታችሁት ነው የዚህን የአዲስ የሆነ የመንጃ ፍቃድ አግኝቻለሁ፣ አድሻለሁ። በዚህ
ተንቀሳቃሽ የሞሰብ ማዕከል አገልግሎት ውስጥ በርካታ ቀደም ሲል እንዳልኳቸው አገልግሎቶች ይሰጣሉ። የሲቪል ምዝገባዎችን ጨምሮ ልደት፣ ሞት፣ ጋብቻን የመሰሉ ማለት ነው በዚህ ውስጥ ይሰጣሉ። እንግዲህ በየአካባቢያችሁ በሚመጣ ጊዜ ወደፊትም የማስፋፋት እቅዱ ስላለ ይህንን አገልግሎት ማግኘት የምትችሉ መሆኑን ከወዲሁ እንግዲህ ልነግራችሁ ወይም ደግሞ ላሳውቃችሁ እወዳለሁኝ። መልካም ጊዜ ይሁንላችሁ።